ጤና ይስጥልን ክቡራት ተመልካቾቻችን እንዴት ውላችኋል? አሁን ደግሞ ለዜና ኢትዮጵያ ወደ ያዝናቸው ስፖርታዊ ጉዳዮች እንሻገራለን። ስንቄ ባንክ የስፖርት ዘገባችን የክብር አጋር ነው። ከልብ እናመሰግናለን። እሱ ባለው ተሾመ ነኝ። አብራችሁን ቆዩ። አለምናት ዋለ ትባላለች። በ3000 ሜትር መሰናክል ውጤታማ የሆኑ ካሉ አትሌቶች መካከል አንዷ ናት። በቅርቡ በኢንተርኮንቲኔንታል ውድድርም አሸናፊ ሆናለች። በአህጉርና ዓለም አቀፍ ውድድሮች ላይ ኢትዮጵያ ተስፋ ከጣለችባቸው አትሌቶች መካከል ቀዳሚዋ ናት። በኦሎምፒክና ሌሎች ውድድሮች ሀገሯን መወከል የዘውትር ህልሟ መሆኗን ከባልደረባችን አዲስ የሽዋስ ጋር በነበረው ቆይታ ተናግራለች። ተከታትለን እንመለስ። አለምናት ዋለ እባላለሁ። የ3000 ሜትር መሰናክል አትሌት ነኝ። ያው ሩጫ የጀመርኩበት እንደማንኛውም አትሌት ከትምህርት ቤቶች ከሚያደርጉት ውድድሮች እዛ አሳተፍ ነበርና እዛ በመሳተፍበት ሰዓት ያው ከሌሎች የተሻለ ውጤት አመጣሁኝና በዛ ምክንያት ነው ወደ ሩጫ ዓለም የተቀላቀልኩኝ። በዚህ ርቀት ላይ ለመወዳደር በርግጥ እኔ የ3000 ሜትር መሰናክል አሰልጣኝ ከፍ ያለው አለሙ ይባላል ለ3000 መሰናክል ተወኛለሽ ብሎ ዞኝ ወደ ማዕከላት ሲሄድ እኔ ስለ ሩጫ ለመሮጥ ብቻ እንጂ መሰናክል ይኖረው ስንት ዙር ይኖረው አላወቅኩትም። ማለት ምን አይነት ፈታኝ እንዳለው ብቻ ነው ወደ ሩጫው ለመቀላቀል ብቻ ነው እንጂ ያለኝ ፍላጎት ምን ይኖረው በዛን ሰዓት አልተረዳውም ነበርና ከዛ ከጀመርኩበት ሰዓት ጀምሮ እዛው አዳፕት አደረኩት ማለት ነው። የዓለም አቀፍ ውድድር ያደረኩበት ለመጀመሪያ በዛምቢያ አንዶላ ነው። ያው የአገር ነበር የሄድንበት ውድድር የወርቅ ሜዳሊያ ነው ያመጣሁት። አሁንም ያው እንግዲህ የተሻለ ነገር ከዛኛው ውድድር ይልቅ ቀጣይ ለዓለማትና ለተለያዩ ከባድ ውድድሮች የተሻለ ነገር ለማምጣት እየሰራሁ ነው። ፈጣን ሰዓት ለማስመዝገብ እስከ ቀጣይ አመት ያው የተሻለ ከስካሁኑ የተሻለ ትሬኒንግ እየሰራሁኝ ነው። ያው ጂሞቹንም መሰናክሎችንም ከስከዛሬ የበለጠ በርግጥ ደግሞ መሰናክሉ ቢገኝ ያው መሰናክል የለም እኛ ጋር ትልቅ ችግር ያለው እሱ ብቻ ነው። መሰናክል እንደፈለግን ሰርተን ልንሮጥ ያልቻልንበት ምክንያት ነው ያለው እንጂ ትሬኒንግ ያው ከስከዛሬ የበለጠ አሪፍ ሰዓት ለማምጣት እየሰራን ነው። አሪፍ ሰዓቶች ያስመዘገብኳቸው ዓመተ ምህረቶች አምና 2017 ዓመተ ምህረት በኡጅን ነው። ያው አሁንም ይሄ አርኪ ሰዓት ነው ብዬ አልገምትም። የሚጠበቅብኝን ሰርቼ የተሻለ ከ15ኛ ደግሞ ወደ ታች አሪፍ ሰዓት ይሄ በርግጥ እውነት ለመናገር እንትና እንደምሰራ አሁንም ሰራለሁ ግን እንደምሰራውም ደግሞ አኩሪ ሰዓት ነው ብዬ አልገምትም። አሪፍ ሰዓት የተሻለ አመጣለሁ። በቅርቡ በኮንቲኔንታል ቱር ውድድሮች ላይ አሸንፈሻል። የነበረው ውድድር በጣም ቆንጆ ነው። ያው ቆንጆ ተፈካካሪዎች ነበሩ። ያው ውድድሩን አሸንፌያለሁ እግዚአብሔር ይመስገን። እንግዲህ ለቀጣይም አሉ ውድድሮች እንግዲህ ከእግዚአብሔር ጋር የተሻለ ነገር ለማምጣት እየሰራሁኝ ነው። እንደ ችግር ምን አለ መሰለክ፣ አንደኛ አትሌቶቹ በኮንፊደንስ ይሄ መሰናክሉ ላይ መውደቅ አለ መነሳት አለ። እሱን ተጽዕኖ ቻሌንጅን ማለፍ እሱን ያስፈልጋል። ሁለተኛ ደግሞ እንደ አገር እንትን ይሄ ስራው እየተሰራ አይደለም መሰናክሉ ማለት ነው። በግምት ነው እኛ ራሱ እየሄድን የምንሮጠው። መሰናክሉ የለም እንደ ልብ መስራት አትችልም። እና ደግሞ ትራኩ ተዘጋጀ ተሰጠ እንጂ እንትኑ መሰናክሉ የለም። አንድ የመሰናክል ሰልጣኝ መሰናክል ካልሰራ ችግር ነው። ላይክ እንደዛ ሁሉም ላይ ስራ ያስፈልጋል። የዶሃ ዳይመንድ ሊግ ነገ ምሽት ሲደረግ 29 ኢትዮጵያን አትሌቶች በውድድሩ ይሳተፋሉ። ኢትዮጵያን አትሌቶች በአራት ርቀቶች ሲሳተፉ 14 ኢትዮጵያን አትሌቶች የሚፎካከሩበት የሴቶች 5000 ሜትር ይጠበቃል። በዚህ ርቀት ልቅና አምባው፣ መዲና ይሳ፣ ፋንታይ በላይነህ፣ ሀዊ አበራን ጨምሮ ሌሎች ኢትዮጵያን አትሌቶች የማሸነፍ ቅድሚያ ግምት አግኝተዋል። በ1500 ሜትር ሴቶች 6 ኢትዮጵያን አትሌቶች ሲሳተፉ ብርቅ ያየሎም፣ ሳሮን በርሄና ሀረጋዊን ካላዩ ይጠበቃሉ። በሴቶች 800 ሜትር ደግሞ ጽጌ ዱጉማ፣ ነገስ ጌታቸውና ምስጋና ኃይሎ ይሳተፋሉ። በ23ኛው የዓለም ዋንጫ የምድብ የመጀመሪያ ጨዋታዋን ያደረገችው ፖርቹጋል ጨዋታውን በአቻ ውጤት አጠናቃለች። በዚሁ ምድብ በተደረገ ሌላ ጨዋታ ኮሎምቢያ ኡዝቤኪስታንን አሸንፋለች። ሀና ታሪኩ ተጨማሪ አላት።
በታሪክ ለመጀመሪያ ጊዜ በ3 ሀገራት የጣምራ አዘጋጅነት እየተካሄደ የሚገኘው 23ኛው የዓለም ዋንጫ የምድብ የመጀመሪያ ጨዋታውን ያደረገችው ፖርቹጋል ከዲሞክራቲክ ኮንጎ አቻ ተለያይታ ውድድሯን ጀምራለች። ለ9ኛ ጊዜ በ2026 የዓለም ዋንጫ እየተሳተፈች የምትገኘው ፖርቹጋል በምድብ 11 ተደልድላ የዓለም ዋንጫ ተሳትፏን ብትጀምርም በመጀመሪያዋ ጨዋታ ግን በአፍሪካ ተወካዩዋ ዲሞክራቲክ ኮንጎ ከባድ ፈተና ገጥሟት አንዳቻ ተለያይታ ነጥብ ጥላለች። በሆስተን ስቴዲየም በተከናወነው ጨዋታ ፖርቹጋል ጆዋን ኔቬዝ ባስቆጠራት ግብ መምራት ብችልም ውጤቱን ግን ማስጠበቅ አልቻለችም። የመጀመሪያው አጋማሽ ተጠናቆ በተሰጠው ተጨማሪ ደቂቃ የኒውካስሉ ተጫዋች ዮሐን ዊሳ ከ1974 በኋላ ለሁለተኛ ጊዜ በትልቁ መድረክ ለተገኘችው ዲሞክራቲክ ኮንጎ ያቻነቷን ግብ አስቆጥሮ ታሪክ ሰርቷል። ከ52 ዓመታት ጥበቃ በኋላ ወደ ዓለም ዋንጫ የተመለሰችው ኮንጎ በትልቅ መድረክ በዊሳ አማካኝነት ያስቆጠረችው የመጀመሪያ ግብን በታሪክ መዝገብ ላይ ሲቀመጥ የመጀመሪያ ነጥቧንም ነው በትላንቱ ጨዋታ ማሳካት የቻለችው። ከዚህ ግብ መቆጠር በኋላ በዲሞክራቲክ ኮንጎ ኪንሻሳ ጎዳናዎች ላይ ደጋፊዎች በመውጣትም በደስታ ሲፈነጥዙ ታይተዋል። በጨዋታው ሙሉ 90 ደቂቃ የተጫወተው የ5 ጊዜ የባላንዶር አሸናፊው ክርስቲያኖ ሮናልዶ ከሊዮኔል ሜሲ እኩል 6ኛ የዓለም ዋንጫውን ተሳትፈው ነው ትላንት ማድረግ የቻለው። በ2026 የዘንድሮ የዓለም ዋንጫ ጥራት ካላቸው ስብስቦች መካከል አንዷ የሆነችው ፖርቹጋል በምሽቱ ጨዋታ ግን አንድ የግብ ዕድል ብቻ በመፍጠር ከተጠበቀችው በታች ሆና አጀማመሯን ማድረጓን በብዙዎች ዘንድ እንድትተች አድርጓታል። በታሪካቸው ለመጀመሪያ ጊዜ የተገናኙት ሁለቱ ሀገራት የአፍሪካ ተወካያ ኮንጎ በጨዋታው በኳስ ቁጥጥር ብትበለጥም ለግብ የቀረቡ ሙከራዎችን በማድረግ ግን የተሻለ መሆኗን በሚገባ አሳይታለች። በአፍሪካ ሀገራት የዓለም ዋንጫ ማጣሪያ እንደነ ካሜሩን፣ ናይጄሪያን የመሳሰሉ ጠንካራ ብሔራዊ ቡድኖችን በመርታት ጥንካሬዋን ያሳየችው ኮንጎ በዚህ መድረክም እስከምን ድረስ ትጓዛለች የሚለው እንዲጠበቅ አድርጓል። በ1966 የዓለም ዋንጫ 3ኛ ደረጃን ይዛ ያጠናቀቀችበት ትልቁ ስኬቷ የሆነችው የአውሮፓ ተወካዩ ፖርቹጋል በቀጣይ ጨዋታዎች ተሻሽላ ትቀርባለች የሚለው ጉዳይ ከወዲሁ ትኩረትን ስቧል። አሰልጣኝ ሮበርቶ ማርቲኔዝ በጨዋታው ሙሉ ደቂቃ ክርስቲያኖ ሮናልዶን ማጫወቱን በብዙዎች ዘንድ ቢያስተቸውም እሱ ግን በየትኛውም ደቂቃ ቢሆን ልዩነት የሚፈጥር ተጫዋች ነው፣ መተቸት ካለብን እንደ ቡድን መሆን አለበት፣ በቀጣይ ግን ክፍተቶቻችንን እናርማለን ሲል ነበር ምላሽ የሰጠው። በፈረንሳዩ አሰልጣኝ ሴባስቲያን ዲሳብሬ የምትመራው ዲሞክራቲክ ኮንጎ በ2026 የዓለም ዋንጫ ከተሳትፎ ያለፈ ታሪክ ለመስራት ስለመዘጋጀቷም በግልጽ ያሳዩበት ምሽትን አሳልፈዋል ሲሉም የእግር ኳስ ተንታኞች ጭምር ሙገሳዎቹን እየሰጧቸው ይገኛል። በዚሁ ምድብ በተደረገ ሌላ ጨዋታ ኮሎምቢያ የዓለም ዋንጫ ውድድሯን ኡዝቤኪስታንን 3-1 በሆነ ውጤት በመርታት በድል ጀምራለች። የባየር ሙኒኩ ኮከብ ሉዊስ ዲያዝ የዓለም ዋንጫ የመጀመሪያ ግቡን ባስቆጠረበት ጨዋታም ካምባዝና ሙኖዝ የኮሎምቢያን የማሸነፊያ ግቦች ያስቆጠሩ ተጫዋቾች ናቸው። ኮሎምቢያ በጨዋታው የተሻለ እንቅስቃሴን ብታደርግም ተጨማሪ ግቦችን ለማስቆጠር ያደረገችው ሙከራ ግን ሳይሳካላት ቀርቷል። በኳታር አስተናጋጅነት በተከናወነው የ2022 የዓለም ዋንጫ መሳተፍ ያልቻለችው የደቡብ አሜሪካዊቷ ሀገር ኮሎምቢያ ወደዚህ መድረክ ስትመጣ ታሪክ ለመስራት በቁጭት መምጣታቸውን የቡድኑ አባላት ከሰሞኑ መናገራቸውም ይታወሳል። በታሪካቸው ለመጀመሪያ ጊዜም በዓለም ዋንጫ ላይ የተገኙት ኡዝቤኪስታኖችን በጨዋታው አዲስ ታሪክ መጻፍ አልመው ወደ ሜዳ ቢገቡም አንድ ግብን በተጋጣሚያቸው ኮሎምቢያ ላይ ከመረብ አሳርፈው ውድድራቸውን ጀምረዋል። በዚሁ ምድብ በሚደረግ ሁለተኛ ጨዋታም ፖርቹጋል ከኡዝቤኪስታን፣ ዲሞክራቲክ ኮንጎ ከኮሎምቢያ ይጫወታሉ። በምድብ 12 የዓለም ዋንጫው የመጀመሪያ ጨዋታ እንግሊዝ ክሮኤሽያን አሸነፈች። የሶስቱ አናብስት የትናንት ምሽት እንቅስቃሴ ብዙ ውዳሴ ተሰጥቶታል። በካርሎ ክሮዤ የምትመራው ጋናም ፓናማን አሸንፋለች። ሀብታሙ ካሴ ተጨማሪ አለው። የእግር ኳስ የታክቲክ ልሂቃን ጨዋታን የማሸነፊያ ቀመር የሚገኘው ከመጀመሪያ ስህተት የተማሩትን በሁለተኛው አጋማሽ በማድረቅ ነው ይላሉ። ጨዋታን በመጀመሪያ አጋማሽ ማሸነፍ አትችልም፣ ግን ልትሸነፍ ትችላለህ የሚለው የተለመደ የራግቢና የእግር ኳስ አሰልጣኞች መሰረታዊ አስተምህሮም አገልግሎቱ ብዙ ነው። ለታላላቅ አሰልጣኞች የ45 ደቂቃ ግምገማቸው ለስኬቶቻቸው አይነተኛ አስተዋጽኦ አለው። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱኸል ፈተናውን በሚገባ ትናንት ምሽት ሲወጡም ብዙ አድናቆት የተቸራቸው ከዚህ አንጻር ነው። ከተሸነፍን ተሸነፍን ነው። ነገር ግን መሸነፍ ያለብን በራሳችን መንገድ ተጫውተን መሆን አለበት የሚለው ጠንካራ ንግግር የጨዋታው የሽረት ነጥብ ነበር። አሰልጣኝ ቶማስ ቱኸል ይህን ያሉት የመጀመሪያው የጨዋታ አጋማሽ በተጠናቀቀም በረፍት ሰዓት ጊዜ ነው። አሰልጣኙ ይህን ካሉ በኋላ በሁለተኛው አጋማሽ የእንግሊዝ ብሔራዊ ቡድን የማጥቃት ማዕበልን የከፈተበት ነበር። ሶስቱ አናብስት ክሮኤሽያን በገጠሙበት ጨዋታ በሁለተኛው አጋማሽ በመጀመሪያ 12 ደቂቃዎች ብቻ በርካታ ሙከራዎችን አድርገዋል። በመጀመሪያው 45 ደቂቃ እንዳደረጉት 9 ሙከራ ነው በ12 ደቂቃ ብቻ ያስመዘገቡት። ይህም በጠቅላላው ካደረጓቸው 22 ሙከራዎች 9ኙ በ12 ደቂቃ ያ የተደረገ መሆኑ የቶማስ ቱኸልን የበልበሻ ቤት ንግግር የገለጠ መሆኑ
መሆኑን ያመላከተ ነው። በመጀመሪያ የጨዋታ አጋማሽ የተበሳጩትን አሰልጣኙንም የካሰ ብቃትም ነበር። ይህ ለአሰልጣኝ ቶማስ ቶል ተጠራጣሪዎች ምላሽ የሰጠ ነው። አሰልጣኙ እንደተጠበቀው የቆመ ኳስን እንደ ማጥቂያ መሳሪያ ተጠቅሞበታል። የዴክላን ራይስ የማዕዘን ምቶች ለየትኛውም ቡድን ፈተና ናቸውና በ12ኛው ደቂቃ የተገኘው የፍጹም ቅጣት ምት ጎልም መነሻው የቆመ ኳስ ነበር። ሃሪኬን አጋጣሚውን በሚገባ ተጠቅሞበታል። ሃሪኬን በፊፋ ዓለም ዋንጫ የመለያ ምቶችን ሳይጨምር 5 የፍጹም ቅጣት ምቶችን አስቆጥሯል። ይህም ቀዳሚ ያደርገዋል። እጅግ አዝናኝ በነበረው ጨዋታ ክሮሺያ በ36ኛው ደቂቃ በማርቲን ባቱሪን አማካኝነት አቻ ሆናለች። የመጀመሪያው ጨዋታ አጋማሽ ሊገባደር ሲል ተጨማሪ 2 ግቦችን አስመልክቶናል። ጨዋታው ሃሪኬን ከዴክላን ራይስ የተላከለትን የማዕዘን ኳስ ወደ ግብ ቀይሯል። ሃሪኬን ክሮሺያ ላይ 2 ግቦችን ማስቆጠሩን ተከትሎም በዓለም ዋንጫ በ12 ጨዋታዎች 10 ግቦችን በማስቆጠር በአገሩ የጋሪ ሊንከርን ሪከርድ ተስተካክሏል። ሶስቱ አናብስት በድጋሚ መሪ ከሆኑ በኋላ ክሮአቶቻቸው የሆኑት በደቂቃዎች ልዩነት ነበር። ፔታር ሙሳ የግቧ ባለቤት ነው። በአሜሪካ ሜጀር ሊግ ለዳላስ የሚጫወተው ፔታር ሙሳ የዓለም ዋንጫ የመጀመሪያ ግቡን ያስቆጠረው። ሁለተኛ የጨዋታ አጋማሽ ግን ለእንግሊዛውያን የበለጠ ደስታን የሰጠ ነበር። ይህ ቡድን እውነትም የዋንጫ ተፎካካሪ ነው ለሚለው ምላሽ የሰጠ የ45 ደቂቃ ፍልሚያ ጁድ ቤሊንግሃም በድጋሚ በጥልቅ ጨዋታ ተገልጧል። ያደረገው ድንቅ እንቅስቃሴም በጎል ታጅቧል። 7 ግቦችን ለእንግሊዝ ያስቆጠረው ቤሊንግሃም 4ቱ በአውሮፓ ዋንጫና በዓለም ዋንጫ ላይ የተቆጠሩ ናቸው። በስብስብ ጥልቀት የታደለው ይህ የእንግሊዝ ቡድን ተቀይረው በገቡት ሳካና ራሽፎርድ ጥምረትም ግብ አግኝቷል። የ28 ዓመቱ ማርከስ ራሽፎርድ ከዓመት በፊት ከቡድኑ ተቀንሶ ነበር። ሆኖም በቅርብ ጊዜያት በድጋሚ ሶስቱ አናብስቱን ሲቀላቀል በተደጋጋሚ ግቦች ላይም እየተሳተፈ ነው። እንግሊዛውያን ከ1966 በኋላ የዓለም ዋንጫውን ለማሸነፍ በድጋሚ እንዲያልሙ ያስቻለ ብቃትን ሶስቱ አናብስት አሳይተዋል። ቡድኑ መፋለምን ባህሉ እንዲያደርግ በአካላዊ ብቃት ተፋልሞ ማሸነፍ፣ በቆመ ኳስ ተጋጣሚን መቅጣት፣ ለእሴት መዋደቅ የሚል መርህን ይዞ አሜሪካ ደርሷል። ለዚህም የትናንት ምሽቱ እንቅስቃሴ ምስክርነት ነው። ቡድኑ አሁንም ግን መከላከል ላይ ድክመቶች እንዳሉበትም የገለጸ ነው። የትናንት ምሽቱ የክሮሺያ ጨዋታ ከፈረንሳይ ቀጥሎ ውዱ ስብስብ ያለው እንግሊዝ ከጥራትን ባሻገር ዓመቱን በጥሩ መንፈስ የጨረሱ በርካታ ተጫዋቾችን መያዙም ሊጠቅመው ይችላል ተብሏል። በቡንደስሊጋ ላሊጋና ፕሪሚየር ሊግ የደመቁ ኮከቦችን የያዙ ሶስቱ አናብስት በቀጣይ ከጋና ጋር የሚያደርጉት ጨዋታም ከወዲሁ ትኩረትን ስቧል። ዘ አትሌቲክ እንደዘገበው በዛሬው ዕለት ደግሞ ትናንት የመጫወት ዕድል ያላገኙ 13 ተጫዋቾች ከኬንሰስ ሲቲ ጋር የወዳጅነት ጨዋታን በዝግ ያደርጋሉ ተብሏል። በዚሁ ምድብ ጋና ፓናማን 1-0 አሸንፋለች። ፓናማ 12 ሙከራዎችን በማድረግ 61 በመቶ የኳስ ቁጥጥር ድርሻውን በመያዝ ከጋና ተሽላ ታይታለች። ነገር ግን ሙከራዎች ወደ ግብ ሊቀየሩ በሚችሉበት ልኬት ኤክስጂ ጋና ከፓናማ የተሻለች ነበረች። ካሌቬሬንኪ በጨዋታው መገባደጃ ያስቆጠራት ግብ ጋናን አሸናፊ አድርጋለች። አሰልጣኝ ካርሎስ ኬሮች ተጫዋቾች የተፋላሚ ነበሩ ሲሉ ገልጸዋቸዋል። አፍሪካን በመድረኩ ከወከሉ 10 ቡድኖች 2ቱ አሸንፈዋል። ጋናና አይቮሪ ኮስት፣ ግብጽ፣ ሞሮኮ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና ኬፕ ቨርዴ ከትላልቅ ቡድኖች ጋር ተጫውተው ነጥብ ተጋርተዋል። አልጄሪያ፣ ቱኒዚያና ሴኔጋል ደግሞ በምድብ የመጀመሪያ ጨዋታቸው ተሸንፈዋል። በመጨረሻም የተካሄደ ባለው የ2026 የዓለም ዋንጫ የምድብ 1ና 2 የሁለተኛ ዙር ጨዋታዎች ዛሬ ምሽትና ሌሊት ላይ ይካሄዳሉ። በምድብ 1 ደቡብ አፍሪካ የመጀመሪያ ድሏን ለማስመዝገብ ከቼክ ሪፐብሊክ ጋር ስትጫወት፣ ሜክሲኮ ከደቡብ ኮሪያ የሚያደርጉትም ጨዋታ እንዲሁ ተጠባቂ ነው። በምድብ 2 የመጀመሪያውን ጨዋታ በድል የተወጣችው ካናዳ ከኳታር፣ ስዊዘርላንድ ከቦስኒያ ሄርዞጎቪና ሁለተኛ ጨዋታቸውን ዛሬ የሚያደርጉ ይሆናል። ተመልካቾች ለዜና ኢትዮጵያ ያዝናቸው ስፖርታዊ መረጃዎች ይህን ይመስሉ ነበር። ከዜናዎቹ ጋር እሱ ባለው ተሾመ ነበርኩ። መልካም ቀን።